ይሄ በከተሞች ውስጥም ቀጥሏል። በነገራችን ላይ አዲስ አበባ ላይ ዝቅተኛ የኑሮ ደረጃ ውስጥ ያሉ ከ18 ዓመት በታች የሆኑ ሴት ልጆች ወጣትነታቸውን በመጠቀም ለሴክስ ባርነት እየተሸጡ ያለበት ጊዜ ላይ ነው ያለነው። ይሄ ሰሞኑን መጥቶ ሚዲያውን እያጥለቀለቀ ያለው ነገር ዝም ብሎ አይደለም፣ ሞልቶ የገነፈለው ነው። ሴቶችን አስቦ ተከታትሎ ወጥመድ ውስጥ ከቶ ከነሱ ጋር ሴክስ እያደረጉ ቪዲዮ አስቀምጦ እንደገና ቪዲዮውን ቴሌግራም ላይ መቸብቸብ። አንዴ ቃልሽ ቅድስት፣ ይሄ ገበያ ሆኖ የመጣበት ሃይማኖት ሀይ የማይለው፣ ሰብአዊ መብት ተቆርቋሪ ሀይ የማይለው፣ መንግስት ሀይ የማይለው አሳፋሪ ድርጊት ኢትዮጵያውያን ሴቶች ላይ በኢትዮጵያዊ ሰዎች እየተደረገ ነው ያለው። ይሄ በጣም አሳፋሪው ነው። ዛሬ አምኒስቲ ያወጣውን መረጃ ሴቶች ላይ ለምን እንደዚህ ደረሰ ብሎ ከማለት ይልቅ የፖለቲካ መጫወቻ ሆኖ በገለልተኛ ወገን ይጣራ የሚል ፌዝ ስላቅ፣ እኛ አላደረግንም ለምን ተደረገ አይልም፣ እኛ አላደረግንም የኛ ወገን እስካልተከሰሰ ድረስ ምን ቸገረን የሚል የፖለቲካ ቁማር ውስጥ ነው ያለነው። ይሄን ልናወግዝ ይገባል። የምር ዓለም እያየን ነው። እንዲህ አይነት ትግል የለም፣ እንዲህ አይነት ለሰብአዊነት መቆም የለም። ይሄን ሁሉም ኢትዮጵያዊ ሊያወግዘው ይገባል ለማለት ወዳለሁ። ቴንክ ዩ ቴዲ። ሌላውን በኋላ መለሳለሁ። ቴንክ ዩ በጣም ያነሳችው ቁልፍ ነገር ነው፣ ጥያቄ የለውም። ህዝብን ነፃ አወጣለሁ የሚል ታጣቂ ቡድን ሲሆን ገንዘብ ለመሰብሰብና ደርሶ የህዝቡ ተቆርቋሪን ለመምሰል የምታደርጉት እንትን አይጣል ነው። መቼስ ኦሮሞማ ምናምን ስትል ወይ አማራ ትግራይ ምናምን ስትል በልዩ ሁኔታ ህዝቡ፣ በነገራችን ላይ የታጣቂ ቡድኖችን ያህል ብዙ ጊዜ ብለናል፣ የብሔር ፖለቲካ ቁጥር አንድ ለምሳሌ ለኦሮሞ ህዝብ የኦሮሞ ብሔርተኛው ወይም ደግሞ ታጣቂው ቁጥር አንድ ጠላቱ ነው። የቲፒኤልኤፍ ለትግራይ ህዝብ ጠላቱ። አማራ ጋር ስትመጡ በፋኖ ጋር እንደምታዩት፣ ቤንሻንጉል ጋር ስትሄዱ ነፃ አውጪ የሚሉ ሰዎች። ለምን ትክክለኛ ህዝቡን የሚወድ ታጣቂ አንድም ሰው አላግባብ ሞተ ሲባል እኮ መደንገጥ አለበት። ይሄ የምትንሰፈሰፍለት የምታለቅስለት ነፃ ላውጣ የምትለው በየተራራው በየጥሻው የምትወድቅለት እሱ ነፃ ላውጣ ነው የምትለው። አሁን አምነስቲ ያወጣውን ሪፖርት ላንተም እንደዚሁ ውይይቶቻችሁን እየሰማን ነበር፣ ቤት ከፍታችሁ ማለት ነው። ስለተደፈሩት ሴቶች የሚደነግጥ አታዩ፣ በቃ በንግግሮቻቸው አታዩ። ይሄ ነገር ስላለመደረጉ ወይም ደግሞ እኛን አይወክልም ብሎ ጀስቲፋይ ለማድረግ የሚያደርጉት መጋጋጥ ነው የምታዩት። ኢንስቴድ የመጀመሪያው ነገር እኮ መደንገጥ ነው። ኦኬ መግለጫ ወጥቷል፣ አንድ ነገር ነው። እኛ ሀገር ገለልተኛ አካል ገብቶ የተጣራ ነገር አለ እንደምታውቁት የለም። በነገራችን ላይ የአምነስቲ ኢንተርናሽናል ሪፖርት ለኦነግ ብቻ አይደለም፣ ለመንግስት ለኤንዲኤፍም ጭምር ነው። እዚህ ውስጥ የመንግስት ታጣቂዎችም እንዳሉበት ነው የሚናገረው። ግን አንድ ሴት ልጅ በቀን 5 ጊዜ በአንድ ወታደር ተደፈረች ሲባል ጫካ የገባኸው ስሜትህን ለማርካት ነው ማለት ነው። ከተማ ብትሆን ይሄን ማግኘት አትችልም። ኦንሊ ዲፈረንስ ምንድነው በአንተና በሷ መካከል ያለው? አንተ ጉልበተኛ ነህ፣ ብረት ይዛል፣ ወይም ደግሞ ሌላው መስኪኑ ብረት አልያዘም። ስትገላቸውም ስትደፍራቸውም ይሄ እኮ ሊያስደነግጠን ይገባል። በመንግስትም በኩል እንደዚህ አይነት ክሶች መጥቷል። የመንግስት ታጣቂዎችን እንደዚህ ንጹሃን ዜጎችን ሴቶችን ይደፍራሉ የተባለ መረጃ መጥቷል። በዚህ መሀል የተጎዳለው ቅድስት እንዳለችው ግለሰቦች ናቸው፣ ምስኪኖች ናቸው፣ አቅመ ደካሞች ናቸው። እንደ ፖለቲከኛ ግን የትኛውም ታጣቂ ቡድን ደጋፊ ብንሆን ብትሆኑ ማውገዝ ከመጀመሪያ ከማውገዝ ነው የሚጀምረው። መደንገጥ ከዛ ነው መጀመሪያ ያለባችሁ። እሺ ቴንክ ዩ ቅድስታችን። ከቅድስት ቀጥሎ የምንሄደው አይ ቲንክ ሁላችሁም ደርሷችኋል። ወደ ይርታቸው ካንተ ነው የተጀመረው።
ወደ ኤርታቸው እንሄዳለን። ከዚህ በኋላ ሁለት ዙር ይኖራቸዋል። ኤርታቸው አሁን እርግጠኛውን ፕሊስ ኔትወርክ እንዳይበላሽብህ ደቂቃን በበቂ ሁኔታ ተጠቀም። ኤኒዌይ አሁን ቅዱስ ያነሳችሁ ኪቢ ሜን ፖይንቱ ነው። እኛ እናውቃለን ፋኖ ይህ ነገር እየሰራ እንዳለ የብልጽግና ሰራዊት እናውቃለን፣ እየተከታተለም ለዛ ነው እየተማረከ ያለው። አንድ ነገር ግን ምን አለ መሰለ፣ ስለ ሴቶች መደፈር በታሪክም የሚዘከር ነው፣ ሁሉ ነገር የሚያውቀው ነው። በትግራይ ላይ ተፈጽሟል። የኢትዮጵያ መከላከያ ሰራዊት አማራ ክልል ፈጽሟል። አሁንም ኦሮሚያ ክልልም እየፈጸመ ነው ያለው። ነገር ግን የሚቆጨው አማራ ነጥሎ የኦሮሚያ ክልል ያለው አማራ ብቻ ነጥለው ሴቶችን፣ ህፃናት 2 ጊዜ 3 ጊዜ በቀን መድፈራቸው እየተመላለሱ እንደ እንስሳ እየተከታተሉ እንዲህ መፈጸማቸው ምን ያህል ስብዕና የጎደላቸው እንደሆነ ጭካኔያቸውና አረመኔነታቸው በግልጽ ያሳያል። ይህን ካልኩኝ በኋላ ወደ ጽምዶ የምትሉትን ብልጽግና በፋኖ እየተሸነፈ እየተማረከ እጁ የሰጠ እያየነው ጽምዶ የውሸት ፕሮፓጋንዳ እመኑ የምትሉት ነገር ምናምነው ነገር የለም፣ የተፈጠረ የለም። ቅድም አንድ ወንድሜ ናደው የተናገረው ነገር አለ። በሰነድ ፋኖ ለማንም አይፈራም፣ የተፈጠረ ካለ በሰነድ ያስታውቃል። እንደ ኤርትራ ግን ኤርትራ የተለየች ሀገር ነች። ሱዳን የተለየች ሀገር ነች። ሶማሌም ሌላ ሀገሮች ሄደን ዲፕሎማሲ መስራት መብታችን ነው። ወያኔ ግን ዋና ጠንሳሹ አርግዞ ህገ መንግስት ቀርጾ አማራ ጨቋይ ነው ገዳይ ነው ብሎ አማራን ርስቱና መሬቱን ህዝቡን ከፋፍሎ ለምሳሌ ወልቃይት ጠገዴ፣ ጠለምት ከጎንደር ክፍለ ሀገር ወስዶ ሌላ ክልል ትግራይ ያስገባ፣ የወሎ መሬቶችም እንደዚህ ያደረገ፣ ኦሮሚያ ያልነበረ ታሪክ ኦሮሚያ የሚባል ክልል ፈጥሮ የአማራ ህዝብ እንደ ባርነት ሁሉ ወደ 20 ሚሊዮን የሚሆን የአማራ ህዝብ የሸጠ ድርጅት ነው። ከሱ ጋር በምንም ተአምር ጽምዶ የሚባል ነገር የለም። ይህ ጽምዶ የሚባለው ኤርትራና ትግራይን ህዝብ ለህዝብ ግንኙነት የተፈጠረው ከዛ የመጣ ቃል ነው። ጽምዶ ማለት አንድነት ማለት ነው። አንድ ሆነ ማለት ነው። አንድ ቢሆን ኑሮ ከፋኖ ጋር ህብረት ቢፈጥር ኑሮ ሰራዊቱ የትግራይ ሰራዊት ገብቶ እኮ ከብልጽግና አማራ ክልል መዋጋት ነበረበት። እና ይህን ጊዜ የሚያጠፉ ፋኖ ደካማ ኃይል የሌለው አስመስለው ለማውራት የሚፈልጉ እዚህ የብልጽግና ተከፋዮችና ካድሬዎች አይሳካም ማለት እፈልጋለሁ። ምንም ስም ማጥፋት ብታደርጉም ባትሉም ብልጽግና የአማራ ብልጽግና ራሱ እዛ እያወቀ እያየ ከህዝብ ለመነጠል የሚያደርገው ጥረት ነው። ፋኖ ከህዝብ ነው ምግብ የሚበላው፣ ህዝብ ነው የሚመገበው፣ ህዝብ ነው የሚያድረው። ቤት የለውም፣ ከህዝብ ቤት ነው የሚያድረው፣ ከህዝቡ ጋር ነው የሚኖረው። ስለዚህ ይህን በዚህ መልኩ ስም በማጥፋት ፋኖ እንነጥለዋለን ብላችሁ የምታስቡ ከሆነ አይሳካም። ኦልሬዲ እንኳን መጣችሁ ብሎ በአዳራሽ ሰፊ ቦታ እንኳን ሲጠበው በሜዳ ላይ ስብሰባ እያደረገ ህዝቡን እያስተማረ እየሰበከ ድጋፍ እያገኘ ከህዝብ ነው ያለው። የህዝብ ልጅ ነው እንጂ እናንተ እንደምታወሩት አይደል። ከመከላከያ ይልቅ አሁን ብዙ ቦታዎች በአማራ ክልል ተቆራርጧል። ደቡብ ጎንደር ከወሎ ከባህር ዳር ጋር አይገናኙም፣ መሀል ቆርጠውታል። ከዛ ከወልቃይት ደግሞ በታች በአርማጭሆና በዚህ ጎንደር መሀል አይገናኝም። የፋኖ ኃይል ይዞታል ማለት ነው። ስለዚህ በወሎ በኩልም እንደዛ በጎጃም በኩልም ተቆራርጦ ያለው አማራ ክልል እንደ ከረጢት ቁጭ ያለው ተራራ መስሎ ውስጡን ባዶ እንጂ በሙሉ በስፋት ቀበሌዎቹን በፋኖ ቁጥጥር ነው ያለው። ወረዳዎችም ጎንደር ውስጥ እንኳን ወደ 14 ወረዳዎች በፋኖ ቁጥጥር ነው ያሉት። ስለዚህ በየቦታውም ባህር ዳርም ስጅ ውስጥ ነው ያለች፣ ተከባ ነው ያለች። አብይ አህመድ ቀበሌ 18 የሚባለው አዲስ አበባ በስተጀርባ ያለው ከ4 ኪሎ እዛ ያለው እንቅስቃሴ እንኳን እንዳይገቡ እንዳይወጡ እየተደረጉ ነው ያለው። እዚያ መኪና ያላቸው ሰው መኪና እንዳይከለከል ሀበሻ ሄደን መመልከት ትችላለህ። ከትናንት አዲስ አበባ ራሱ ምን ያህል ስጅ እንዳለች ምን ያህል ስጋት እንዳለ አብይ አህመድ እያየነው ነው። እነሱ ሄደው ከአረብ ጋር ሀግ የተሰጣጠ የተሻሸ ድሮንና ተተኳሽ ሲያመጣ እሱ ጻድቅ ነው፣ እሱ መልአክ ነው፣ እሱ በቃ ለኢትዮጵያ ሕዝብ ለመጨፍጨፍ ምግብ እንዳመጣላ አስመስለው ካድሬዎቹ እናንተም ጭምር ይበላችኋል። የምታሞቁት እሳት
እናንተ ጋር እግራችሁ እየደረሰ ነው ያለው። እውነት ከመናገር ይልቅ የኢትዮጵያ ህዝብ እየዋሻችሁ የምታስቀጥሉት የለም። አዲስ አበባ ውስጥ ራሱ ዚራውን ተከቦን ያለው እኔ ፋኖ ጋር መሬት ያሉትን እንደምሰራ ማንም ሰው ያውቃል። ስለዚህ ማንም ምፈራው ነገርም የለም። ቅድም ስለ አሜሪካ ስታወራው የነበረ ሌላ ታሪክ ነው ቴዲ። አሜሪካ ኖባዲ ገነ ተቻር አሜሪካ ሱፐር ፓወር ኖባዲ የሚያሸንፋት ነገ ከፈለገች የኢትዮጵያ ጠቅላይ ሚኒስትርም አንገቱ ይዛ የምታወጣ አገር ነች። ስለዚህ አሁን እንደዚህ በጨረር እየተመታች ነው ያለው። እንትን ኢራን ድሮኖች ሽሪንግ እያሉ በጨረር ብቻ እንኳን ጥይት $1 ሳናወጣ ሽሪንግ አደረግናቸው በጨረር ብቻ በሰሩት ቴክኒክ 300 400 ተሰብስበው ሲመጡ ቅርብ ቦታ ሲደርሱ በቃ ጨረር ይልጉላቸዋል። እንደ ዝንብ ወደ ባህሩ ይሰጥማሉ። 40 መርከቦች ተመተዋል። አንዴ ቃል ይርታቸው 40 የጦር መርከብ ተመተዋል በኢራቅ። አሁን ባለውን ባንከር ውስጥ ያለውን ራሱ በእንትን እያሉ ቢም22 አፈር ድሜ እያበላችሁ ነው ያለው። በቅርቡ እጃጡበት ምክንያት አብዛኛው አመራሮቹ ተገለዋል። ያሉትን በመሬት ላይ አልሞት ተጋዳይ አረቦቹን እየመቱ ነው ያለው። እንደ ወያኔን ማየው የኢራን አመራር ለምን ወያኔ ትዝል እንደሆነ ወደ ኤርትራ ከባድ መሳሪያ ተኮሰት ያላትን